በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰኒ ዘሚካኤል ቲዩብ ቤተሰቦች፣ በሀገር ውስጥም ሆናችሁ ከሀገር ውጪ በስደት ያላችሁ መላው ወገኖቼ ሰላም፣ ጤናና ጸጋ ለእያንዳንዳችሁ ይሁን። ዛሬ የምንጀምረው በስጋዊ አይናችን ልናየው በማንችለው ነገር ግን በሰማያት መላእክትን በፍርሃትና በረዓድ በሚያንቀጠቅጥ ታላቅ ሰማያዊ ትዕይንት ነው። በቤተ ክርስቲያን መቅደስ ውስጥ ቅዳሴው እየተቀደሰ ነው። ካህኑ እጆቹን ወደ ሰማይ ዘርግቶ አምላካችን ሆይ መንፈስ ቅዱስን ላክ እያለ ሲጸልይ በዚያ በተቀደሰው መሠዊያ ላይ ምን እየተከናወነ እንዳለ አስባችሁት ታውቃላችሁ? ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ በትርጓሜው ላይ እንደሚነግረን በዚያ ሰዓት ሰማያት ይከፈታሉ። መለኮታዊው እሳት መንፈስ ቅዱስ በዚያ መሠዊያ ላይ ይወርዳል። ሱራፌልና ኪሩቤል ክንፎቻቸውን ዘርግተው ፊታቸውን በግርማው ፊት ሸፍነው በፍርሃት እየተንቀጠቀጡ መሠዊያውን ይከቡታል። በስጋዊ አይናችን ማየት በማንችለው መለኮታዊ ኃይል ወደ እውነተኛውን የኢየሱስ ክርስቶስ ሥጋና ደም ይቀየራል። ይህ ተራ ምድራዊ ሥነ ሥርዓት አይደለም። ይህ የማይታየው ዓለም ሊደርስበትና ሊመረምረው የማይችለው የመለኮት ኃይል የሚገለጥበት ታላቅ ምስጢር ነው። ዛሬ በዓለማችን ላይ ያሉ ብዙ ሰዎች ሃይማኖት ማለት ተራ የሞራል ትምህርት ወይም ጥሩ ሰው የመሆን ስነ ምግባር ብቻ ነው ብለው ይወስባሉ። ነገር ግን እውነተኛይቱ የኦርቶዶክስ ተዋህዶ እምነታችን ከዚህ እጅግ የላቀች ናት። እኛ በቤተ ክርስቲያናችን ውስጥ ከፈጣሪ ጋር በቀጥታ የምንገናኝባቸው፣ የማይታየውን ሰማያዊ ጸጋ በምድራዊ ዕቃዎች የምንቀበልባቸው 7 ታላላቅ መንገዶች አሉ። እነዚህም ምስጢራተ ቤተ ክርስቲያን በመባል ይታወቃል። ዛሬ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሰርጣችን ሰኒ ዘሚካኤል ልዩ ዝግጅት የምስጢራተ ቤተ ክርስቲያንን ኃይል በተለይም በጥምቀትና በቅዱስ ቁርባን የሚገኘውን ተአምራዊ በረከት በጥልቀት በማጣቀሻዎችና በነገረ ነገሥት ሊቃውንት ትርጓሜ አስደግፈን እንመረምራለን። ይህ ለዘመናት የሚቆይ መንፈሳዊ ማንነታችሁንና የእምነታችሁን ጥልቀት የምታውቁበት ልዩ ዝግጅት ነው። እስከ መጨረሻው ሰከንድ ድረስ በጥሞና አብራችሁን ቆዩ። መሆኑ ሚስጥር የሚለው ቃል በቤተ ክርስቲያናችን አስተምህሮ ምን ማለት ነው? ለምንስ ሚስጥር ተባሉ? ሚስጥር መባላቸው በሁለት ምክንያት ነው። አንደኛው በስጋዊ አይናችን ከምናየው ምድራዊ ዕቃ ለምሳሌ ውሃ፣ ህብስት፣ ወይን፣ ቅዱስ ዘይት በጀርባ በስጋዊ አይናችን ልናየው የማንችለውን ረቂቅ መለኮታዊ ጸጋ ከመንፈስ ቅዱስ የምንቀበልበት በመሆኑ ነው። ሁለተኛው ደግሞ ይህ ጸጋ እንዴት እንደሚሰራና ምድራዊው ነገር ወደ ሰማያዊ እንዴት እንደሚለወጥ በሰው ልጅ አእምሮና ሳይንስ ሙሉ በሙሉ ሊመርመርና ሊደረስበት የማይችል ድንቅ ተአምር በመሆኑ ነው። በኦርቶዶክስ ተዋህዶ ቤተክርስቲያን ሥርዓት መሠረት እግዚአብሔር አምላክ የሰውን ልጅ ድክመትና ስጋዊ ማንነት ያውቃል። እኛ ረቂቅ መንፈሳዊያን ብቻ አይደለንም፣ ስጋና ደም ያለን ምድራዊያን ፍጥረታትም እንጂ። ስለዚህ እግዚአብሔር የማይታየውን በረከቱን እኛ በምናያቸውና በምንነካቸው ምድራዊ ነገሮች ውስጥ አድርጎ ይሰጠናል። ቤተ ክርስቲያናችን የምታስተምራቸው 7ቱ ምስጢራት እነዚህ ናቸው። 1 ምስጢረ ጥምቀት፣ 2ኛ ውልደትን የምናገኝበት፣ 2 ምስጢረ ሜሮን የመንፈስ ቅዱስን ማህተም የምንቀበልበት፣ 3 ምስጢረ ቁርባን ከክርስቶስ ሥጋና ደም ጋር አንድ የምንሆንበት፣ 4 ምስጢረ ንስሐ የኃጢአት ስርየትና ይቅርታን የምናገኝበት፣ 5 ምስጢረ ክህነት መለኮታዊ አገልግሎትን የምንፈጽምበት ሥልጣን፣ 6 ምስጢረ ተክሊል ባልና ሚስት በአንድ ሥጋ የሚዋሃዱበት ቅዱስ ጋብቻ፣ 7 ምስጢረ ቀንዲል ለታመሙት የሥጋና የነፍስ ፈውስ የሚሰጥበት ጸሎት። እነዚህ 7ቱ ምስጢራት የቤተ ክርስቲያናችን የደም ሥሮች ናቸው። ያለ እነዚህ ምስጢራት በክርስቲያናዊ ሕይወታችን ውስጥ መንፈሳዊ ኃይል ማግኘት፣ ከእግዚአብሔር ጋር መኖርና መዳን በፍጹም አይቻልም። ዛሬ እኛ ትኩረት የምናደርገው ለእያንዳንዱ ክርስቲያን መዳን መሠረት በሆኑት በጥምቀትና በቁርባን ኃይል ላይ ነው። ወገኖቼ እስኪ እናስተውል። በጥምቀት ጊዜ በቤተ ክርስቲያን ውስጥ ምን ይከናወናል? ካህኑ ሕፃኑ ወይም ትልቁም ሰው በውሃ ውስጥ 3 ጊዜ ያጠምቀዋል። ይህ ውሃ ተራ ውሃ ነው አይደለም። በጸሎተ ቅዳሴውና በካህኑ ቡራኬ አማካኝነት ያ ውሃ የዮርዳኖስ ወንዝ ይሆናል።
የእግዚአብሔር መንፈስ ቅዱስ በላዩ ላይ ይወርዳል። ጥምቀት ማለት የአሮጌው ሰው ሞትና የአዲሱ ሰው ትንሣኤ ነው። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ላይ እንዲህ ብሏል። ከክርስቶስ ኢየሱስ ጋር አንድ እንድሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንድሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንድሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሮሜ 6:3-4። በጥምቀት ጊዜ 3 ታላላቅ ተአምራዊ በረከቶች በሕይወታችን ይፈጸማሉ። 1. የአዳም ዕዳ የቀደመው በደል ይደመሰሳል። እያንዳንዱ ሰው ሲወለድ ከአዳምና ከሔዋን የወረሰውን የኃጢአት መርገምና ሞት ይዞ ይወለዳል። በጥምቀት ውሃ ውስጥ ስንገባ ግን ያ የቀደመው በደል ሙሉ በሙሉ ይታጠባል። እንደ መላእክት ንጹሐን እንሆናለን። 2. ዳግም ውልደትን ልጅነትን እናገኛለን። ጌታችን ለኒቆዲሞስ በዮሐንስ ወንጌል ላይ በግልጽ እንደነገረው እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ዮሐንስ 3:5። በጥምቀት እግዚአብሔር አምላክን አባታችን ሆይ ብለን የመጥራት የልጅነት ሥልጣንን እናገኛለን። 3. የመንግሥተ ሰማያት ወራሾች እንሆናለን። ጥምቀት ወደ ክርስቶስ መንግሥት የምንገባበት የመግቢያ በር ነው። ማኅተም እንደሌለው ዕቃ ያለ ጥምቀት የምንኖር ከሆነ ሰይጣን በቀላሉ ይወስደናል። በጥምቀት ግን የእግዚአብሔር ማኅተም በግንባራችን ላይ ይታተማል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትን በጊዜያቸው የምታጠምቀው። ወንድ ሕፃን በ40 ቀኑ፣ ሴት ሕፃን ደግሞ በ80 ቀኗ ይጠመቃሉ። ይህ ሥርዓት በጥንታዊቷ የእስራኤል ሥርዓት ሕፃናት ወደ መቅደስ ይገቡ ከነበረበት መጽሐፍ ቅዱሳዊ ሥርዓት የወጣ ነው። ሕፃናቱ ገና በልጅነታቸው የእግዚአብሔርን ልጅነት አግኝተው በመንፈስ ቅዱስ ጥበቃ ስር እንዲያድጉ ይደረጋል። አሁን ደግሞ ወደ ምስጢራት ሁሉ ራስ፣ ወደ መለኮታዊው ሕይወት ጠረጴዛ፣ ወደ ምስጢረ ቁርባን እንምጣ። ቅዱስ ቁርባን ምንድን ነው? ቁርባን ማለት የሱር ውስጥ ቃል ሲሆን መባ ወይም መስዋዕት ማለት ነው። ነገር ግን በቤተ ክርስቲያናችን ትርጓሜ መሠረት ቅዱስ ቁርባን ማለት በመስቀል ላይ የፈሰሰው የኢየሱስ ክርስቶስ እውነተኛው ሥጋና ደም ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ላይ ስለ ቁርባን የተናገረው ቃል እጅግ ኃይለኛና የማያሻማ ነው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ዮሐንስ 6:44-46። እስኪ አስቡት፣ ከዚህ በላይ ምን ታላቅ ክብር አለ? ፈጣሪን የመሰለ ታላቅ አምላክ እኛ ድኩማን ሰዎች ከእርሱ ጋር አንድ እንሆን ዘንድ ራሱን መብልና መጠጥ አድርጎ ሰጠን። አባቶቻችን ቅዱሳን ሊቃውንት እንደሚነግሩን ቅዱስ ቁርባን የሕይወት መድኃኒት ሜዲሲን ኦፍ ኢሞርታሊቲ ነው። በሥጋችን ስንታመም ወደ ሆስፒታል ሄደን መድኃኒት እንደምንወስደው ሁሉ ነፍሳችን በኃጢአትና በሰይጣን ጥቃት ስትታመም ፈውሷን የምታገኘው ከክርስቶስ ሥጋና ደም ነው። ሰው በጥንቃቄና በንስሐ ተዘጋጅቶ ቅዱስ ቁርባንን በሚቀበልበት ጊዜ በሰውነቱ ውስጥ ያለው የኃጢአት ዕድፍ በክርስቶስ ደም ይታበባል። ሰይጣን ያንን ሰው ሲመለከተው ተራ ሰውን ሳይሆን የክርስቶስን መለኮታዊ እሳት የተሸከመ ሰማያዊ ፍጡርን ስለሚያይ በፍርሃት ይሸሻል። ለዚህ ነው ቅዱስ ቁርባን የክርስቲያኖች ትልቁ የመንፈሳዊ ውጊያ ጋሻ የሆነው። ወገኖቼ ዛሬ እኛ በምንኖርበት ዘመናዊ ዓለም በተለይም ከሀገር ውጭ በስደት ባላችሁበት ምድር ትልቁና አስፈሪው የሰይጣን ስልት ክርስቲያኖችን ከምስጢራተ ቤተ ክርስቲያን ማራቅ ነው። ሰይጣን በሥራ ሩጫ፣ በገንዘብ ፍለጋ፣ በድካምና እስኪ አስቡት፣ ከዚህ በላይ ምን ታላቅ ክብር አለ? ፈጣሪን የመሰለ ታላቅ አምላክ እኛ ድኩማን ሰዎች ከእርሱ ጋር አንድ እንሆን ዘንድ ራሱን መብልና መጠጥ አድርጎ ሰጠን። አባቶቻችን ቅዱሳን ሊቃውንት እንደሚነግሩን ቅዱስ ቁርባን የሕይወት መድኃኒት ሜዲሲን ኦፍ ኢሞርታሊቲ ነው። በሥጋችን ስንታመም ወደ ሆስፒታል ሄደን መድኃኒት እንደምንወስደው ሁሉ ነፍሳችን በኃጢአትና በሰይጣን ጥቃት ስትታመም ፈውሷን የምታገኘው ከክርስቶስ ሥጋና ደም ነው። ሰው በጥንቃቄና በንስሐ ተዘጋጅቶ ቅዱስ ቁርባንን በሚቀበልበት ጊዜ በሰውነቱ ውስጥ ያለው የኃጢአት ዕድፍ በክርስቶስ ደም ይታበባል።
ሰይጣን ያንን ሰው ሲመለከተው ተራ ሰውን ሳይሆን የክርስቶስን መለኮታዊ እሳት የተሸከመ ሰማያዊ ፍጡርን ስለሚያይ በፍርሃት ይሸሻል። ለዚህ ነው ቅዱስ ቁርባን የክርስቲያኖች ትልቁ የመንፈሳዊ ውጊያ ጋሻ የሆነው። ወገኖቼ ዛሬ እኛ በምንኖርበት ዘመናዊ ዓለም በተለይም ከሀገር ውጭ በስደት ባላችሁበት ምድር ትልቁና አስፈሪው የሰይጣን ስልት ክርስቲያኖችን ከምስጢራተ ቤተ ክርስቲያን ማራቅ ነው። ሰይጣን በሥራ ሩጫ፣ በገንዘብ ፍለጋ፣ በድካምና በስደት ሀገር ያላችሁ ወጣቶች በየምክንያቱ ቁርባንን ከመቀበል አትራቁ። አንዳንድ ሰዎች እኔ ኃጢአተኛ ነኝ፣ ቁርባን ለመቀበል አልበቃም ይላሉ። አዎ በራሳችን ጥረት በጭራሽ ልንበቃ አንችልም። የሚቀድሰንና የሚያበቃን ግን ራሱ እግዚአብሔር ነው። ንስሐ አባት ያዙ፣ ኃጢአታችሁን በንስሐ አባት ፊት ተናዘዙ፣ በጾምና በጸሎት ተዘጋጅታችሁ ወደ ፈጣሪ መሠዊያ ቅረቡ። ቅዱስ ቁርባንን ስትቀበሉ በስደት ምድር የሚገጥማችሁ ብቸኝነት፣ ፍርሃት፣ ጭንቀትና የአእምሮ መናወጥ በሙሉ ይወገዳል። ምክንያቱም የሰላም ንጉሥ የሆነው ክርስቶስ በውስጣችሁ ስለሚኖር ነው። ይህንን መንፈሳዊ ኃይል ነው ዲያብሎስ ከናንተ ሊሰርቅ የሚፈልገው። የተወደዳችሁና የተከበራችሁ የሰኒ ዘሚካኤል ቲዩብ ቤተሰቦች ዛሬ የተማርነው ታላቅ እውነት አለ። ምስጢራተ ቤተ ክርስቲያን የሃይማኖታችን ሕያው ኃይል ናቸው። በጥምቀት የልጅነት ክብርን አግኝተናል። በቅዱስ ቁርባንም ከክርስቶስ ጋር አንድ እንሆናለን። ከእሳቱ መሠዊያ ጀርባ ያለውን ይህንን መለኮታዊ ኃይል እያሰባችሁ ሁል ጊዜ ወደ እግዚአብሔር መቅደስ በፍርሃትና በቅድስና ቅረቡ። ልጆቻችሁን በጊዜው አጥምቁ። ራሳችሁን በንስሐ ሕይወት ጸንታችሁ በቅዱስ ቁርባን ተሳተፉ። የዛሬው መንፈሳዊ ጉዟችን በዚህ ተጠናቋል። በቀጣዩ ቀን ደግሞ ሉተር ማን ነው? የፕሮቴስታንት እምነት አመጣጥና የኦርቶዶክስ ምሁራዊ ምላሽ በሚለው እጅግ አነጋጋሪና ታሪካዊ ርዕስ በጥልቅ ማስረጃዎች የተደገፈ መረጃ ይዤላችሁ ቀርባለሁ። ይህንን መንፈሳዊ ምስክርነት ለሌሎች ኦርቶዶክሳውያን ወንድሞቻችንና እህቶቻችን እንዲደርስ ቪዲዮውን ላይክ በማድረግ ለወዳጅ ዘመዶ ሸር ያድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ሁል ጊዜ የምናጋራቸውን መንፈሳዊ ምስጢራት ቀድሞ ያግኙ። እግዚአብሔር አምላክ ሀገራችንን ኢትዮጵያንና ቅድስት ቤተ ክርስቲያናችንን ይጠብቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰናይ ጊዜ ይሁንላችሁ። ይሳ